ሰላም ሰላም እንኳን ደህና መጣችሁ ተማሪዎች። ውብ አለም ነኝ። ዛሬ የምንማርበት የትምህርት ርዕስ ከባቢ አየርና የከባቢ አየር ቅንብር ወይም ደግሞ ይዘት በሚል ርዕስ ላይ ይሆናል። ትምህርቱን ከመጀመራችን በፊት እስኪ እንደመነሻ የሚከተለውን ጥያቄ ልጠይቃችሁ። በዙሪያችን ያለው ከአየር ከምን የተሰራ ነው ብላችሁ ታስባላችሁ? እስኪ የቻላችሁትን ያህል መጠን ጥቀሱ። ትክክልም ሆናችሁ ስህተትም ሆናችሁ ምንም ሳትጨነቁ በዙሪያችን ያለው አየር ከምን የተሰራ ነው ብላችሁ ታስባላችሁ ለሚለው ጥያቄ እስኪ የቻላችሁትን ያህል መልስ ለመጥቀስ ሞክሩ። በጣም ጎበዞች። ስለዚህ ዛሬ የምንማረው ስለ ምድር ከባቢ አየር ሲሆን የምድር ከባቢ አየር ከምን እንደተሰራና ስለ ይዘቱ እንማራለን። ይህም በጣም አስፈላጊ ነው። ምክንያቱም ከባቢ አየር ከሌለ በምድር ላይ ህይወት አይኖርም። በምድር ላይ ህይወት እንዲኖር ካስቻላቸው መሰረታዊ ነገሮች መካከል አንደኛው የከባቢ አየር መኖር ነው። ስለዚህ ዛሬ ስለዚህ አስፈላጊ ስለሆነ ነገር እና ይሄ ከምን እንደተሰራ እና በውስጥ ምን ምን ነገሮች እንደያዘ እንማራለን ማለት ነው። ስለዚህ የዛሬው ትምህርት ዋና ዓላማ ምንድነው? ይህን ትምህርት ተማሪዎች ካጠናችሁ በኋላ የምድርን ከባቢ አየር ውህዶች እና ባህሪያቸውን መግለጽ ትችላላችሁ ማለት ነው። ስለዚህ በዚህ ትምህርት ውስጥ ልትረዷቸው የሚገቡ መሰረታዊ ቁልፍ ቃላቶች አሉ። እነሱ ምንድን ናቸው? አንደኛው ከባቢ አየር የሚለው ቃል ነው። ሁለተኛው ኤሮሶል ምንድን ነው? ሶስተኛው ዋና ዋና ጋዞች፣ አነስተኛ ጋዞች እና ጥቃቅን ጋዞች። ስለዚህ ይህን ትምህርት ከተማራችሁ በኋላ እነዚህን ነገሮች አንደኛ ምን ማለት እንደሆነ ትረዳላችሁ። ሁለተኛ ደግሞ አንዱ ከአንዱ ያላቸው ልዩነት መለየት ትችላላችሁ ማለት ነው። ስለዚህ የትምህርቱ ዋና ዓላማ ይሄ ይሆናል ማለት ነው ተማሪዎች። ስለዚህ ወደ ዋናው የትምህርታችን ርዕስ ስንገባ ቅድም እንዳልኳችሁ ዛሬ የምንማረው ስለ ምድር ከባቢ አየር ቅንብር ወይም ደግሞ ይዘት ነው። ስለዚህ እንደ መነሻ አሁንም እስኪ አንድ ጥያቄ ልጠይቃችሁ። ከባቢ አየር ማለት ምን ማለት ነው? ምን ይመስላችኋል ከባቢ አየር? እናንተ አሁን በአእምሯችሁ ከባቢ አየር የሚለውን ቃል ስትሰሙ ምን የሚል ሀሳብ በአእምሯችሁ ውስጥ ይመላለሳል? እስኪ ለመናገር ሞክሩ። በጣም ጎበዝ ተማሪዎች። ስለዚህ በአጭሩ ከባቢ አየር ማለት ምንድን ነው? ከባቢ አየር ማለት የምድርን ገጽ የከበበው አየር ማለት ነው። ከምድር ገጽ በላይ የተገኘ ግልጽ ወይም ደግሞ አስተላላፊ የሆነ ቀለም የሌለው ጣዕም የሌለውና ሽታ የሌለው የጋዞች ድብልቅ ምን እንለዋለን ማለት ነው? ከባቢ አየር እንለዋለን ማለት ነው። ስለዚህ ከባቢ አየር ማለት ባጭሩ አንድ የምድርን ገጽ የከበበ አየር ማለት ሲሆን ይህም የራሱ የሆኑ መገለጫ ባህሪያቶች አሉት። አንደኛው ምንድነው? አስተላላፊ ነው። ሁለተኛ ቀለም የለውም። ሶስተኛ ጣዕም የለውም። እንዲሁም በዚህም በተጨማሪ ሽታ የሌለው ግን ምን የሆነ የጋዞች ድብልቅ የሆነ ምን እንለዋለን? ከባቢ አየር እንለዋለን ማለት ነው። በመሆኑም የምድር ከባቢ አየር ጋዞችን፣ የአቧራ ቅንጣቶችን እና የእርጥበት ጠብታዎችን ያቀፈ ሲሆን እነዚህም በጥቅሉ ምን ተብለው ይጠራሉ? ኤሮሶል በመባል ይታወቃሉ። በጣም ጎበዝ ተማሪዎች። ስለዚህ በከባቢ አየር ውስጥ ያሉ የተለያዩ ጋዞች አሉ ብለናል። እነዚህ ጋዞች ግን በይዘታቸው ወይም ደግሞ በይዘት መጠን ምን እንዳሉ ይለያያሉ። አንደኛው የጋዝ መጠን ከፍተኛ ይዘት ይኖረዋል፣ ሌላኛው ደግሞ መካከለኛ፣ ሌላኛው ደግሞ አነስተኛ የይዘት መጠን ይኖረዋል። ስለዚህ በከባቢ አየር ውስጥ ያሉ ጋዞች በሙሉ የተለያየ የይዘት መጠን አላቸው ማለት ነው። ከዚህ ውስጥ ለምሳሌ ናይትሮጅንና ኦክሲጅን በምድር ከባቢ አየር ውስጥ ዋና ጋዞች ይባላሉ። ይህም ከፍተኛ የሆነ የይዘት መጠን ያላቸው ጋዞች ናቸው። ሌሎቹ አርገንና ካርቦን ዳይኦክሳይድ ደግሞ አነስተኛ ጋዞች ይባላሉ። አነስተኛ የሆነ የይዘት መጠን ያላቸው ናቸው። የተቀሩት ጋዞች ብዙውን ጊዜ ምን ብለን እንጠራቸዋለን? ጥቃቅን ጋዞች ወይም ደግሞ በጣም ጥቃቅን ይዘት ያላቸው ጋዞችን ጥቃቅን ጋዞች ብለን እንጠራቸዋለን ማለት ነው ተማሪዎች። ስለዚህ አሁን በዚህ ሰንጠረዥ ላይ እነዚህ የተለያዩ ጋዞች አሉ።
እነዚህ የተለያዩ ጋዞች ደግሞ ያላቸው የይዘት መጠንም ተቀምጧል። ለምሳሌ በከባቢ አየር ውስጥ ናይትሮጅን የሚባል ጋዝ አለ። ይሄ ናይትሮጅን የሚባል ጋዝ 78%ቱን የከባቢ አየር ሸፍኖ የሚገኝ ማለት ነው። ሌላኛው ሁለተኛው በጣም በሰፊው የሚገኘው ጋዝ ኦክሲጅን የሚባለው ጋዝ ነው። ይሄም ከአጠቃላይ የከባቢ አየር ይዘት ውስጥ ወደ 21% ወይም ደግሞ 20.9% አካባቢውን ሸፍኖ እናገኘዋለን ማለት ነው። ስለዚህ እነዚህ ናይትሮጅንና ኦክሲጅን በአጠቃላይ የከባቢ አየርን 99% ሸፍነው እናገኛቸዋለን ማለት ነው። ስለዚህ ለዛ ነው እነዚህ ጋዞች ዋና ጋዞች ብለን የምንጠራቸው፣ ልክ እዚህ ላይ ቀደም እንደጠቀስናቸው ማለት ነው። ከነዚህ በተጨማሪ ደግሞ ካርቦን ዳይኦክሳይድ አለ፣ አርገን አለ። እነዚህም የይዘት መጠናቸው ለምሳሌ አርገን 0.9% በከባቢ አየር ውስጥ የይዘት መጠን አለው። ካርቦን ዳይኦክሳይድ ደግሞ 0.03% ይዘት አለው ማለት ነው። እነዚህ ደግሞ ምን ይባላሉ? አነስተኛ ጋዞች እንላቸዋለን ማለት ነው። ከነዚህ ውጭ ያሉት ለምሳሌ ኒየን፣ ሂሊየም፣ ሚቴን፣ ክሪፕተን እና መሳሰሉ ጋዞች ደግሞ የይዘት መጠናቸው በጣም ዝቅተኛ ከመሆኑ የተነሳ ልክ እዚህ ላይ እንደምታዩት በጣም ዝቅተኛ ከመሆኑ የተነሳ እነዚህ አይነት ጋዞች ምን እንላቸዋለን ማለት ነው? ጥቃቅን ጋዞች ብለን እንጠራቸዋለን ማለት ነው። በጣም ጥሩ። ልክ አሁን ከቴብሉ ላይ እንዳየ ነው ናይትሮጅን የሚባለው የከባቢ አየር ጋዝ በምድር ከባቢ አየር ውስጥ በጣም የተትረፈረፈ ይዘት ያለው ጋዝ ነው። ይህም ከአጠቃላይ የከባቢ አየር ይዘት ውስጥ 78% የሚሆነውን ሸፍኖ እናገኘዋለን። ይህ ናይትሮጅን የሚባለው በጣም በሰፊው የምናገኘው የከባቢ አየር ይዘት ወደ ከባቢ አየር የሚገባው እንዴት ነው ብለን ስንጠይቅ አብዛኛውን ጊዜ የናይትሮጅን የሚባለው ጋዝ ወደ ከባቢ አየር የሚገባው እሳተ ገሞራዎች በሚፈነዱበት ጊዜ እንዲሁም ደግሞ የሞቱ ተክሎችና እንስሳት በሚበሰበሱበት ጊዜ ነው ወደ ከባቢ አየር የሚገባው ማለት ነው። ሌላኛው በሁለተኛ ደረጃ በከባቢ አየር ውስጥ በስፋት የምናገኘው የከባቢ አየር ጋዝ ደግሞ ኦክሲጂን ይባላል። ይህም 20.9% ወይም ደግሞ ወደ 21% የሚጠጋውን የምድር ከባቢ አየር ሲሸፍን፣ ይህም ደግሞ በጣም አስፈላጊ የሆነው የከባቢ አየር ጋዝ ነው። ኦክሲጅን በዋነኝነት የሚመረተው ከእጽዋት ነው። እጽዋት ምግባቸውን በሚያዘጋጁበት ጊዜ የሚገኝ የከባቢ አየር ጋዝ ነው። በምድር ላይ ካሉ የከባቢ አየር ጋዞች መካከል በምድር ላይ ሕይወት ያላቸው ነገሮች እንዲኖሩ ያስቻለው ይሄ የኦክሲጅን መኖር ነው። ምክንያቱም ሕይወት ያላቸው ነገሮች ለምሳሌ ሰውን በምንወስድበት ጊዜ ኦክሲጅንን ይጠቀማል በምንተነፍስበት ጊዜ ማለት ነው። ስለዚህ ሕይወት ያላቸው ነገሮች በምድር ላይ እንዲኖሩ ካስቻሉ የከባቢ አየር ጋዞች መካከል አንደኛውና ዋና ጠቃሚው ኦክሲጅን ነው ማለት ነው ተማሪዎች። ስለዚህ ዛሬ እነዚህን ነገሮች ከተማር በሚቀጥለው ደግሞ ስለ ጥቅማቸው እንማራለን። ግን ዛሬ እነዚህ ነገሮችን ተምረናል። እነዚህ ነገሮች በጣም አስፈላጊ እንደሆኑ ተምረናል። ስለዚህ እንደ ማጠቃለያ የዛሬውን ትምህርት እናጠቃለሁ። ስለዚህ ዛሬ ስለምን ተማርን? አንደኛው ስለ ከባቢ አየር ማለት ምን ማለት እንደሆነ ተምረናል። ስለዚህ ከባቢ አየር ማለት ምንድን ነው ብለናል? ከባቢ አየር የጋዞች ድብልቅ ነው። ስለዚህ በዚህ ከባቢ አየር ደግሞ የጋዞች ድብልቅ ነው ካል በዚህ ውስጥ የተለያዩ ጋዞች አሉ ማለት ነው። ከእነዚህ የተለያዩ ጋዞች ውስጥ በአብዛኛው የምናገኘው ጋዝ ናይትሮጂን ሲሆን ሁለተኛ ደረጃ የምናገኘው ደግሞ ኦክሲጂን ይባላል። ስለዚህ ኦክሲጂንና ናይትሮጂን በከባቢ አየር ውስጥ የምናገኛቸው ዋና ዋና ጋዞች ናቸው ማለት ነው። የከባቢ አየር መኖር ምድርን አስተማማኝና ለኑሮ ምቹ ቦታ እንዲሆን አድርጎታል። ግልጽ ነው አይደል ተማሪዎች? ስለዚህ ይህንን እንደ ማጠቃለያ ካልን አሁን የጥያቄና መልስ ጊዜ ነው። ስለዚህ በዚህ ትምህርት ውስጥ ያልገባችሁን ወይም ደግሞ መጠየቅ የምትፈልጉትን ጥያቄ እንድትጠይቁ ጊዜው አሁን የእናንተ የመጠየቂያ ጊዜ ነው ማለት ነው። አመሰግናለሁ።